የሶማሌ ክልልና የአፋር ህዝብ ሁለቱም ህዝቦች ወንድማማች ህዝቦች ናቸው። የጋራ ታሪክ ያላቸው በጋራ ለብዙ ዘመናት በፍቅር በአብሮነት የኖሩ ህዝቦች ናቸው። ትላንት ስህተታችን ተምረን ትላንት ስህተቶች ኖሩ ይችላሉ በትላንት ላይ በመጣንበት መንገድ ከነዛ ስህተት ተምረን ዛሬ ደግሞ ምን ላይ እንገኛለን ብለን ለመጪው ትውልድ ሰላምን አብሮ መኖርን አብሮነትን አንድነትን ይሄ ነው የእስልምና አስተምሮትም የሚያስተምረው እንደ ኢትዮጵያ እውነትም አሁን ያለንበት መንገዳችንም ይሄ ነው። ስለዚህ ይሄ ሁለቱ ማህበረሰብ የጋራ እጣ ፋንታ ያላቸው አብሮ የማደግ አብሮ የመብልጸግ መተባበር ወደዛ እንድንሄድ ነው እነዚህ ውይይቶች የሚገፉንና በጣም ጥሩ ናቸው የሚል እምነት አለኝ። የሶማሌና የአፋር ውስጥ ያሉ ኢሊቶች ማህበረሰቡን በማቀራረብ አጀንዳው ወደ ሰላም ግንባታ ወደ አንድነት ወደ ጋራ በማደግና በጋራ በማልማት ዙሪያ ይሄ ትንሽ በቁጥራቸው ትንሽ የሆኑ በተሰሚነታቸውና በኢምፓክታቸው ከፍተኛ ሚና ያላቸው ኢሊቶች ውይይት ብዙሃኑን የማንቀሳቀስና የማደራጀትና ኢንፍሉዌንስ የማድረግ አቅም ስላለው ከፍተኛ ሚና ይኖረዋል ብዬ አስባለሁ። በሰላም ሚኒስቴር እንዲሁም በሁለቱም የክልል መንግስታት እየተካሄደበት ያለው ነገር በጣም ጥሩ ነገር ነው ብዬ ነው ማንሳት መፈልገው። ህዝብ ለህዝብ ግንኙነት ትልቁን መፍትሄ የሚያመጣው ህዝብ ለህዝብ ግንኙነት ነው። አንድ ግጭት ሲነሳ ግጭቱ ከየት የጀመረበት ቦታ ላይ ነው መፍታት የሚመጣው ወይም መፍትሄ የሚመጣውና በዚህ ሂደት መካሄዱ ጥሩ ነገር ነው እና የአፋርና የሶማሌ ህብረተሰብ መቼም የማይለያይ ህብረተሰብ በመሆኑ መስማማታቸው ግድ ነው። ችግሮችን ግጭቶችን ወደ ህግ ከመውሰድ ይልቅ ማጆሪቲ አብዛኛው ችግሮች በባህላዊ መንገድ የሚፈታ ህብረተሰብ ነው። የአፋርም የሶማሌ ህብረተሰብ በባህላዊ መንገድ በዲስከሽን የሚፈታ ህዝብ ነውና ዛሬ ብዙ ጊዜ ግጭቶች አለመግባባቶች ሲከሰቱ ነበረ። ነገር ግን የተሻለ ለውጦች እየታዩ ያለበት ጊዜ ላይ ነው ያለነው። ይሄን ደግሞ ለማጠናከር ይሄ መድረክ ትልቅ የሆነ እገዛ ይኖረዋል።